ቤተሰብ እያያችሁ እንግዲህ እየሰማችሁ በእንደዚህ አይነት ሁኔታ ነው ቆይታ እያደረግን ያለ ነው። እንግዲህ እህታችን መቅዲ ፌስቡክ ላይ እንግዲህ ለመጀመሪያ ጊዜ ያው እሱ የተሳብኩት በበጎ ነገሯ፣ በበጎ አድራጎቷ፣ በሀሳቡ ነው ብሏል። እና አንቺስ እንደው በሱ የተማረክሽው በምንድን ነው? ያው እኔም በዛው ማለት እሱም እንደዛ ይሰራ ነበረ እናንተ ጋር በዛ በይበልጥ ደግሞ ኢንቦክስ አድርጎ ስለመጣ ፈልጎ ስለመጣ ግን ልስብበት እያልሽ ብዙ ጊዜ አንገላታሽው እንዴ? ብዙ እንትን አላለም በነገር ያው አንዳንዴ እዛ ስትሆኑ ውጭ እና እዚህ ስትሆኑ በብዛት እኔ ከጥሩ ነገር መጥፎውን ነገር ነው እና የምናየው የነበረው በሶሻል ሚዲያ የምናየው ይሄ ፍቅር ምናምን ዛሬ ይገባል ነገር ያንን ስለምናስብ ወደው አካባቢ አይ ዝም ብሎ ነገር ነው ብዬ አስብ ነበረ። እኔ በሁለታችንም እንደዛ የሆነ የቀልድ ነገር ይመስል ግን ሁኔታዎች እየጠነከሩ ምናምን ሲመጣ ያው ትክክለኛ ነገር የዛን ሰዓት በፌስቡክ እንደው እንደ ማንኛውም ቀልድ ነው ብለሽ አለማለፍሽ እና መወሰንሽ እንደው ለዛሬ ምን አይነት ስሜት ይሰማሻል? ያው አንዳንድ ውሳኔዎች ጥሩ ናቸው ማለት የሆነ ነገር ስንጀምር መወሰን አለብን። ያንን ነገር ስንወስን ደግሞ ራሳችን ወይም ሰው ገብቶበት እንዲወሰን ማድረግ የለብንም። በራሳችን የሆነ ነገር እንኳን ቢፈጠር አሁን ራሴ ስለሆንኩ የወሰንኩት አልጸጸትበትም እና አንዳንዴ መጥፎን ነገር ብቻ ከማየት ጥሩ ነገር ነው። ዋው እንደው እዚሁ እግር መንገዱን አንቺ እንግዲህ ከውጭ ሀገር በብዙ ሰዓታት ማለት ያው ውጭ ሀገር ላይ ብዙ ቆይታዎች አድርገሽ ነው እንግዲህ ለሀገር ቤትና ለወግ ለማዕረግ የበቃሽውና እንግዲህ ለሌሎች በተለይ አሁን ይሄን እድል ያላገኙ በቲክቶክም እንደዚሁ በዋትስአፕ የሚሆን በማንኛውም ሶሻል ሚዲያ በጣም ውዝግብግብ የሚሉ ሰዎች አሉና አንዳንዴ ሁሉም ነገር ትክክል ነው ማለትም አይቻልም። አንዳንዴ ሁሉም ነገር ደግሞ ስህተት ነው ማለት አይቻልም። ግን በአግባቡ መጠቀም አለባቸው የሚል ነገር እንዳለ ሆኖ እንደው ለእህት ለወንድሞቻችን የምትመኝላቸው ምኞት በተለይ አንቺ አሁን ጋብቻን አይተሸዋል። ብዙ ሰዎች ደግሞ ሲኖሩ የሚመኙት አግብተው በትዳር ዓለም ላይ የራሳቸው የሆነ ህይወት እንዲኖራቸው ይፈልጋሉና እንደው በሱ ዙሪያ የምትየው ነገር ካለሽ? እኔ እንግዲህ በዚህ ዙሪያ የምለው እህቶችም ሆነ ወንድሞቼ የሆነ ሰው ማለት ፍቅር ሲጀምሩ በቃ እንትን አይበሉ ማለት ቀልድ ያያሉ። የሆነ ነገር ሲሆን አሁን ለምሳሌ እኔ እሱን እንደዛ ነው ማለት ብዙ ነገር ይባላል። ወይም እሷ ዱርዬ ናት ወይም እሱ ዱርዬ ነው እንደዚህ አይነት ነገር አለ። ያንን ነገር አለመስማት እና ደግሞ የሆነ ነገር ሲይዙ ከልባቸው ይያዙ። ይሄን ነው ማለት ነው። ማስተዋል መቻል አለባቸው ነው። ኤግዛክት። በጣም እናመሰግናለን። እሺ እንግዲህ እየቀጠልን ነው። ወንድማችን ንጉሴም ደግሞ እስኪ እንደው እዛ ያሉ እህት ወንድሞችን ባለው በዚህ በፕላትፎርሙ ላይ ማድረግ የሌለባቸውና ማድረግ የሌለባቸው ነገሮች የሚለውን ሀሳብ እስኪ የተወሰነ ስጠን። እሺ አሁንም በውጭ ሀገር የምትኖሩበት ወንድሞቼ ወይም ደግሞ ከውጭ ሀገር ናችሁ እዚህ ጋር ኢትዮጵያ ጋር የኢትዮጵያ ወንድ ጋር ወይም ሴት ጋር ሴትም ሆኖ ወንድም ሆኖ ያው ሁለቱም እንትን ስለሆነ ስለመጀናጀንም ወይም ደግሞ ወደ ፍቅር ውስጥ ለመግባትም አንደኛ ሶሻል ሚዲያውም ቅርብ ስለሆነ የዚህ አይነት ተጋላጭ ብዙ ሰዎች አላችሁ። የመጀመሪያው እንዳልኳችሁ ሶሻል ሚዲያ ለጥሩ ነገር ከተጠቀምንበት ጥሩ ነገር ያበረክትልናል። ለመጥፎ ነገር ከተጠቀምንበት ደግሞ በይበልጥ እኛንም ጎድቶ ሌላም ሰው ደግሞ ከኛ በተጨማሪ ሌላን ሰው መጉዳት የሚችል አቅም ስላለው ሶሻል ሚዲያ ለሁሉም ተደራሽ ስለሚሆን ማለት ነው። ስለዚህ እዛ ጋር ጥንቃቄ መደረግ መቻል አለበት። ጥሩ ነገሩን በጎ ነገሩን ያው እንደነገርናችሁ ነው። ልክ እንደኔና እንደሷ ተስማምቶ ፍቅርን ደግሞ ወደ ልባችን አስገብተን መልካም ነገሩን አስቀድመን እስከዚህ ድረስ ከመጋባት ድረስ ልጅም እስከ መውለድ እስከ ማሰብ ድረስ መድረስ ይቻላል። መጥፎ ነገሩ ደግሞ አብዛኛውን እዚህ ጋር ብዙ ስህተት እየተሰራ ያለው እህት ወንድሞቻችን በአብዛኛው ያው ሁላችን እህት ስላለን ማለት ነው። እህትም ስላለን ወንድምም ስላለን እህቶቻችን ምንድን ነው እዚህ ጋር ኢትዮጵያ ውስጥ ተቀምጦ አብዛኛውን ገንዘብ የሚያስቀድም ወንድ አለ። ገንዘብ የሚያስቀድም ማለት ነው። እና ያ ነገር ደግሞ እናንተ ቢያንስ ጥርጣሬ ሊገባ ይገባል። ለምሳሌ ልጅየው እዚህ ጋር ቁጭ ብሎ ብዙ ብር የሚጠይቅ ከሆነ ሁሌ ዴይሊ ከፍቅር ይልቅ አንቺን ከማውራት ይልቅ ሁሌ ብር የሚጠይቅሽ አይነት ከሆነ እሱ ጋር ጥያቄ ምልክት ያው ራስሽ በምትፈትሽበት መንገድ ትፈትሻለሽ ማለት ነው። ነገር ግን ንጹህ ልብ ኑሮት ገንዘብን የማያስቀድም የአንቺን መምጣት ብቻ የሚጠብቅ ወይም ደግሞ አንቺን መጥተሽ ልጆች እንድትወልጂ እንድትጋቢ ለምሳሌ እኔ እሷን ግፊት ሳደርግ ነበር እንድትመጣ ማለት ነው ብዙ ጊዜ ማለት ነው። ምክንያቱም ከገንዘቡ ይልቅ ፍቅሩ ይበልጣል። ገንዘቡ በኋላ የሚመጣ ነገር ስለሆነ ማለት ነው። ስለዚህ
ያን ነገር ግፊት የሚያደርግብሽ ከሆነ ኖ ብለሽ ጥያቄ ምልክት ውስጥ ማስገባት ወይም ደግሞ ራስሽ በምትፈሽበት መንገድ መፈተሽ። ያ ማለት ደግሞ እያልኩ ያለሁት ምናልባት ያው ብዙ ጊዜ ገንዘብ ደግሞ መጠየቁ ተቸግሮ ሊሆን ይችላል፣ አይታወቅም እንግዲህ ፍቅር ካለ ማለት ነው። ስለዚህ ያንን ግን አብዛኛውን ጊዜ የሚጠየቅ ከሆነ እሱ ጥያቄ ምልክት ነው። ስለዚህ ሁላችንም እዚህ ጋር ጥንቃቄ፣ ለወንድሞችም በተለይ ኢትዮጵያ ውስጥ ለሚኖር ወንድ ይህን ነገር አትኩሮት እንድትሰጡ ስላለሁኝ ለነበረን ቆይታ እጅግ በጣም እናመሰግናለን። ውድ የንጉስ ራያ ዩቲዩብ ተከታታዮች ወደፊትም በዚሁ መንገድ የምንቀጥል ይሆናል። እኔና ባለቤቴ እጅግ በጣም ውድ የተባሉትን ወይም ደግሞ እናንተ ተወዷቸዋላችሁ የምንላቸውን ፕሮግራሞች እያዘጋጀን ወደ እናንተ የምናቀርብ ይሆናል። የእኛን የዩቲዩብ ቻናል ንጉስ ራያ ዩቲዩብ የሚለውን ሰብስክራይብ፣ ላይክ፣ ሸር በማድረግ አሁንም አብሮነታችሁን አብሮ እንዲቀጥል እላለሁኝ። ከዚህ በመቀጠል ከድራያም እዚሁ ጋር ከድራያ ዩቲዩብ እያላችሁ ሰርች አድርጋችሁ ከድራያ ዩቲዩብንም ለዚህ መንገድ ዋና ተዋናይ እሱ ስለሆነ እሱንም ሰብስክራይብ አድርጉ። ያላደረጋችሁ ካላችሁ የኔ ጓደኞች እሱንም ሰብስክራይብ እያደረጋችሁ አበረታቱን። አብረን እንቀጥላለን ማለት ነው ወደፊት። እናመሰግናለን።